ታላቁ የአድዋ ድል ለዓለማችን ሕያው የነጻነት ተምሳሌት ነው። በተለይም ለበርካታ ክፍለ ዘመናት ሰብአዊ ነጻነትን ተርበውና ተጠምተው ለነበሩ አፍሪካውያን ነጻነት ደግሞ በነጻ አትገኝም። ውድ የኢትዮጵያ አርበኞች ከ130 ዓመታት በፊት በ1888 በአድዋ ተራሮች ላይ በከፈሉት ውድ ዋጋ ለቢሊዮኖች ነጻነት ናፋቂዎች የነጻነት ወገግታን ፈንጥቀዋል። አድዋ ላይ የተደረገው ጦርነት አንድ ተራ የሁለት ወገኖች የግጭትና የጦርነት አጋጣሚ አይደለም። የምድራችንን የዘመናት የታሪክ ፍሰት መልክና ቅርጽን የሰጠ ነው። ድሉ እርቢተኛ ተስፋፊዎችንና ቀኝ ገዢዎች መሳሳታቸውን በአደባባይ ያጋለጠበት መሆኑን የታሪክ ሊቃውንት ይስማማሉ። የአድዋ ድል የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ልባዊ ጥምረት ውጤት ነው። የሀገር ፍቅርና የብሔራዊ ጀግንነት መደመር ብዜት ነው። ታላቁ የኢትዮጵያ መከላከያ ሰራዊት የአድዋ መንፈስ ውርስ ነው። ጀግናው ሰራዊት የመላው የኢትዮጵያ ሕዝቦች ናሙና ነው። በአራቱም ማዕዘን ያሉ ኢትዮጵያውያን በሙሉ የዚህ የሀገር መከታ ሰራዊት ዋልታና ማገር ናቸው። ጀግናው የኢትዮጵያ መከላከያ ሰራዊት የኢትዮጵያ የኩራት ምንጭ ነው። የሉዓላዊነት ምልክት ነው። ከኢትዮጵያም አልፎ ለበርካታ አፍሪካውያን የነጻነት ዋስ ጠበቃ ነው። የኩሩ ሕዝቦች መኖሪያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ የኢትዮጵያ መከላከያ ሰራዊት ጥንካሬ የደም የአጥንትና የላብ ጭማቂ ውጤት ነው። ለሀገር ሉዓላዊነትና ሰላም ሕይወታቸውን ለመስጠት ፍጹም ዝግጁ በሆኑ አርበኞች የተዋቀረ ነው። ለኢትዮጵያውያንና ለኢትዮጵያ ምቾታቸውን አሳልፎ ለመስጠት ከሞቀ ቤታቸው በወጡ የቁርጥ ቀን ልጆች የተሞላ ድንቅ ሰራዊት ነው። በደም አሻራሽ አትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታጥቀን ቆመናል በጋራ። ጀግናው የኢትዮጵያ መከላከያ ሰራዊት መነሻው መዳረሻው የኢትዮጵያ ሉዓላዊነት ከነሙሉ ክብሩ መጠበቅ ነው። ሕገ መንግሥታዊነትን ማረጋገጥ ነው። የኢትዮጵያ የሩቅ የቅርብና የውስጥ ጠላቶች ሴራን ማክሸፍ ነው። ኢትዮጵያ ላይ ለተወረወሩ ጦሮች ደረቱን በመስጠት ኢትዮጵያን ከጉዳት መጠበቅ የዕለት ተዕለት መደበኛ ተግባሩ ናቸው። የአበው የአርበኝነት ቅርስ የነጻነት ገድል ፋና ወደ ትውልድ ተሻግሮ ወርሶት ጸንቷል እንደገና። የኢትዮጵያ መከላከያ ሰራዊት የአድዋ የማይጨውና የካራማራ ድሎችን ማስጠበቂያ ብርቱ ክንድ ነው። የቀደምት አባቶች የደም ውርስ ብሎም የመንፈስ ልጅ ነው። የኢትዮጵያን በሁለት እግር መቆም መመልከት እንደ ኮሶ ለሚመራቸው ግብፅና የግብፅ ፍርፋሪ ለቃሚዎች የቀን ቅዠት ነው። ምድራዊ ፈተና በዝቶ ዙሪያው ቢነድ በጎመራ ጥሰነው እናልፈዋለን የማይሞት ታሪክ ልንሰራ። የኢትዮጵያ መከላከያ ሰራዊት በታላላቅ ፈተናዎች ውስጥ በማለፍ
የጥንካሬ አድማስን በተደጋጋሚ አሳይቷል። በእሳት ነበልባል ተፈትኖ እንደ ወርቅ ነጥሮ የኢትዮጵያዊነትን ጥግ አሳይቷል። ባለፉት ዘመናት እልፍ የጦሩ አባላት እቶን እሳትን በመጋፈጥ ለኢትዮጵያ ሲሉ የማይሞት ታሪክን በወርቅ ቀለም ጽፈው አልፈዋል። ሕዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን፣ የመፈቃቀድ አንድነት እኩልነት ነው ዜማችን። የኢትዮጵያ ሕዝብ የመከላከያ ሰራዊት ምንጭ ነው። ሰራዊቱ የኢትዮጵያ መልክና ቀለም ነው። የኢትዮጵያ ህብረ ብሔራዊነት ማረጋገጫ ማሳያ ነው። የሰራዊቱ አቅምና ጉልበት የኢትዮጵያ ሕዝቦች ናቸው። የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። የኢትዮጵያ መከላከያ ሰራዊት ጦርነት የመጨረሻ አማራጩ ነው። ጦርነትን በሩቅ ለማስቀረት ያሉ አማራጮችን በሙሉ ጫፍ ድረስ ይጠቀማል። ካልሆነ ግን በክንዱ ብረት ያቀልጣል፣ ወላፈኑ በሩቁ ይፋጃል። ተለምነው እምቢ ያሉ ሁሉ ለምነው ማሩን የማስባል አቅም እንዳለው በተደጋጋሚ አሳይቷል። ዛሬም ድረስ የዘለቀችው ግብጽ በኢትዮጵያ መከላከያ ሰራዊት ፊት የመቆም ወኔ የላትም። በትንሹ ለአንድ ክፍለ ዘመን የኢትዮጵያውያንና የኢትዮጵያ ጥቅም ለመጉዳት በቀጥታም ሆነ በተዘዋዋሪ ለፍታለች፣ ዳክራለች። አብዛኛዎቹ በኢትዮጵያ ብርቱ ክንድ ተመክተው ጥፋት ከማድረሳቸው በፊት መክነዋል። ጀግናው የኢትዮጵያ መከላከያ ሰራዊት ለስኬት የአንበሳውን ድርሻ ከታላቅ አክብሮት ጋር ይወስዳል። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጽ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምን ጊዜ ስሟ ይታደስ። ሁሌም ኢትዮጵያ የስኬት ዋዜማ ላይ ስትደርስ የኢትዮጵያ ጠላቶች አይናቸው ፈጦ ጥርሳቸው ይገጣል። አፋቸው መርዛማ በሆነ የመቀላወጥ ምራቅ ይሞላል። ከአንደበታቸው የመርዝ ልውስ ቃላት ይፈልቃሉ። ለኢትዮጵያ ውድቀት በጋራ ይሰራሉ። የኢትዮጵያን ባንዳዎችን በጥቅም ይገዟቸዋል። ዓለም አቀፍ ተባባሪዎችም የሚዲያ ተቋማትም ጭምር ኢትዮጵያ ላይ ይዘምታሉ። የኢትዮጵያ ጠላቶች ጫጫታ ከበዛ ኢትዮጵያ በመልካምና በታላቅ የድል ዋዜማ ላይ ትገኛለች ብሎ መገመት ይቻላል። ለበርካታ ዓመታት የኢትዮጵያ ጠላቶች የኢትዮጵያን የድል ዋዜማዎችን ለማበላሸት ሰርተዋል። ነገር ግን ከጥቂቶቹ በስተቀር አብዛኛዎቹን በእንጭጭ መቅጨት ተችሏል። ሰሞኑን የኢትዮጵያ የውስጥ የቅርብና የሩቅ ጠላቶች ክፉኛ እየጮሁ ነው። ኢትዮጵያ ደግሞ ትክክለኛ ኢትዮጵያዊ የጋራ እሴቶችን ጽኑ መሰረት ላይ ለማስቀመጥ ከልቧ እየሰራች ነው። በሀገራዊ ምክክር ኢትዮጵያን ለማጽናት የድል ዋዜማ ቆማለች። ኢትዮጵያ የተለየች ሀገር ናት። ኢትዮጵያዊነት ደግሞ ስሜቱም ትርጉሙም ጥልቅ ነው። ኢትዮጵያውያን ሁሌ ለሀገራቸው ሰላምና አንድነት ቀናኢ ናቸው። የሁሉም ኢትዮጵያዊ የጋራ መኖሪያና የህብረ ብሔራዊነት ጌጥ የሆነችው ታላቋን ኢትዮጵያን ለመጠበቅ ሁሌም ዝግጁ ናቸው።
ጀግናው የኢትዮጵያ መከላከያ ሰራዊት ደግሞ ለኢትዮጵያ ሁለንተናዊ ሰላም መጠበቅና ሉዓላዊነት መከበር ከመሞትም በላይ ለመሞት ደሙን ሺህ ጊዜ ለማፍሰስ ሁሌም ዝግጁ መሆኑ ኢትዮጵያን እድለኛ ያደርጋታል።